አቲሽ ከመርጃን ጋር ያለውን ፍቅር ለመጠበቅ ብሎ ከእናትና ከእህቱ ጋር ለመጋጨት ወስኗል። ሙዜን ከዚህ ቀደም ስታደርገው እንደነበረ ከዚህ በኋላ መርጃን መተናኮር የማትችለት ደረጃ ላይ ደርሳለች። አቲሽ ሁሌም ቢሆን ለመርጃን ጠበቃ ሆኖ ለመቀጠል እየተስማማ ይመስላል። ገና አይኖቿን ሲመለከት በፍቅሯ ቅልጥ ነው የሚለው። መርጃን በአንድ በኩል አቲሽን ቢሆን ባህሪው የተቀየረና ለእሷ በሚመች መንገድ እየሆነላት እንዳለ ገብቷታል። ትናንትና ምሽት የሆነ ነገር ተፈጥሯል። ሙዜን መርጃን ልጨቀጨቃ ስትመጣ አቲሽ ያስቆማታል። ዛሬ ደግሞ እንቅልፏን ተኝታ በጠዋት መጥቶ ስራ እንዳለ እየነገረ ሊቀሰቅሳት እየከረ ነበረ። መርጃን ብድግ በያ ተነሽ እያለ ነበር። አቲሽ በእናት ልተኛ ስትሮ ነበረ። መርጃን ግን እኮ መነሳት አለብሻ፣ ብዙ ነገር ተባብለን ነበረ፣ ጠዋት ተነስተሽ ብዙ ነገር እንደምታደርጊ ነግረሽኛል፣ በኋላ ደግሞ ትናደጃለሽ፣ ተነሽ አላት። እየተኛኝ ነው አቲሽ በእናት ልተኛ አለችው። ስራ ግን ትሄጃለሽ አላት። እስቲ ዝም በል ብላ በቀጥታ ጣቷን ታነሳና ከንፈሩ ላይ ያስቀምጠች ነበረ። ዝም በል እስኪ ብዙ አታውራ አለችው። ተኝታለች። በእንቅልፍ ልቧ ነው ይህን የምታረገው። አቲሽ በአንድ በኩል እየሳቀባን ነበረ። በኋላ ግን አልቀሰቀስከኝም ብለሽ እንዳትናደጂ አላት። አልናደድብም ቃል እገባለሁ፣ ችግር የለም ልተኛ አለችው። እሺ ወደ ካምፓኒ ጊርኩኝ ነው አላት። እሺ ብላ ጭንቅላቷን ነቀነቀች፣ አይኖቿ እንደጨፈነች። እሺ በዛሬው ዕለት እንግዲህ ጠቅላላው የካምፓኒው ቡድናችን ያላንቺ ብዙ ነገር ይሰራል ማለት ነው፣ ወይም ፕሮጀክቱን ያጠናቀቃል ማለት ነው አላት። ድንገት አይኗ ከፈተችና ነቃች። ምን ስትሮ ነበረ? እንደምናድርግ አለችው። እንደምናድርሽ ይላታል። ሰዓቱን አየችው። ወይኔ ሰዓቱ ሄዷል እኮ ለምን ያልቀሰቀስከኝ አለችው። ላለፉት 10 ደቂቃዎች ልቀሰቀስ ስታገል ነበረ አላት። አይደለማ ታዲያ እንዴት ነው መቀስቀስ እንዳለባት አቅም እንዲ። ወይኔ ፈጣሪ ሆይ ረፈደ ሰዓቱ በእናትህ ረፈደ ብላ ልትሮጥ ነበረ። ድንገት አደናቅፏ ልትወርቅ ነው። ተረጋጊ ያረፈደብንም ተረጋጊ አላት። እንዲህ ብዬ ነው የምረጋጋው? ፊቴ ልታጠብ፣ ሻወር ልውሰድ፣ ልብስ ልልበስ፣ በቃ አስፈላጊውን ነገር ላርግና እንውጣ በቃ ስትለው ነበረ። ችግር የለም ተረጋጊ አላት። ቀስ ብሎ ጫማዋን እያደረገላን ነበረ። ተጠርፋ ወደ ባኞ ቤት ገባች። እየሳቀ የያታል። ገዛ ቁጭ አለ። እሳቱን ሲመለከት ነበረ። አቲሽና መርጃን እንዲህ ተዘገጃጅተው በቀጥታ ወደ ቢሮ እያመሩ ናቸው። ወደ ቢሮ ከደረሱ በኋላ ስብሰባ ላይ ተቀምጠዋል። ያው እንግዲህ ያለን ጊዜ በጣም አጭር ነው። ቢሆንም ባለን አጭር ጊዜ በጣም ብዙ ነገር መስራት እንደምንችል ከዚህ በፊት አሳይተናል ይላል አቲሽ። አዎ እኛ አጠቃላይ የኛ ቡድን ይህን ነገር በአጭር ጊዜ መስራት እንደሚችል ምንም አይነት ጥርጣሬ የለኝም፣ እንሰራለን ትላለች መርጃን። እንዲህ ያለች ሁሉንም ስታበረታታ አቲሽም ተመሳሳይ ነገር እየተናገር ነበረ። በድንገት ነዚር መጣና እንዴት አጠሩኝም እናንተ ለምን ያልጠራችሁ ብሎ ይቆጣል። እንዴት እኔ ሳኖር ስብሰባ ጀመራችሁ? እኔን እኮ ይመለከተኛል እያለ ነበር ነዚር። ይቅርታ አድርግልኝና ይሄ አንተን የማያካትት ስብሰባ ነው፣ እናም ከይቅርታ ጋራ ብትወጣ ደስ ይለናል አለችው መርጃን። ይህ የመርጃን ንግግር አቲሽን በደንብ አስደሰተው። ደስ ብሎት ሳቀላት። ነዚር ግራ ገባው። አቲሽ በእጁ ምልክት ውጣ እያሉ ነበረ። ጀማልም ዞር ብሎ ነዚርን አየው፣ እያሾፈበት ነበረ። ነዚር ብሽቅ ብሎ ወጣ። እሺ ካቆምንበት እንቀጥል፣ ባልኳቸው መሰረት ሁሉም ነገር ይዘጋጃል እያለች ለሁሉም የሚሰሩትን ስራ እያንዳንዳቸውን ኃላፊነት ሰጠቻቸው። በዚህ ተስማሙ። ከዛ በኋላ ሁሉም ከወጡ በኋላ አቲሽ መርጃን እዚህ ጋር እያደነቃን ነበረ። ከዛም በኋላ በቃ እኔ ወደ ቢሮ ሂጅ ልስራ አለችው። እኔ ጋር መተሽ ትሰሪያለሽ አላት። ለምን አንተ ጋር እስከመጣ ድረስ ሰዓት ይሄዳል አለችው። እንዴ 1 ደቂቃ ቢበዛ 2 ደቂቃ ነው መርጃ፣ ምን አለበት እኔ ቢሮ መተሽ ተጋግዘን አብረን ብንሰራ፣ ለምን ተሸሻለሽ እያላን ነበረ። እሺ ካልከኝ እሺ በቃ እመጣለሁ ችግር የለም አለችው። ከቢሮ ለቃ እየወጣች ነበረ። በሌላ በኩል ነርሚን ከሙዜን በሰረቀችው የአንገት ሐብሉን ሸጣ አሁን ልብሶችን ገዝታ መጣች። ሙዜን በረጋር አገኘቻት። ነርሚን ብዙ ልብሶችን ብዙ ገንዘብ አውጥታ እንደ ገዛች ያስታውቃል። ይኸውላ ደግሞ ከየት ነው የመጣው? ይኸውላ ገንዘብ ከየት አመጣሽ? ምንድን ነው ሎተሪ ደረሰሽ እንዴ ስትላል ነበረ። ሙዜን ይቅርታ አድርጊልኝና እኛ በቀላሉ ክንፋችን አይሰበርም ገባሽ? አሁንም ቢሆን ያሻችንን ከማድረግ ምንም ወደኋላ የምንለው ነገር የለም አለቻት። ይገርማል ትላለች ሙዜን። አይግረምሽ ይኸውልሽ እያንዳንዱ ቀናቶች እየቆጠርን ነው እኛ ያለ ነው ገባሽ? ወደ ነበርንበት ወደ ድሮ አቋም እንመለሰናል አለቻት። ገብቶኛል አሁን ተደሰች። ለምን ታውቂያለሽ? በኋላ መሰቃየትሽ ስለማይቀር ማለት ነው። አሁን ጊዜሽን ማጣጣም ይኖርብሻል። ትክክል ነሽ እያለች ሙዜን ትናገራለች። ነርሚንን እንደምትጎዳት እየተናገረች ነበረ። ይህን የስንት ሰው ህይወት ነው የቀጠፋችሁት? ስንት ሰው ነው የበደላችሁት? ከስንቱ ድሃ አፍ ነው ምግብ የቀማችሁት? የሚገርም እኮ ነው። አሁንም ግን በምቾት ዓለም ትኖራላችሁ። የሚያሳፍር ነው ትላታለች። ይኸውላ ውሸት ነው ክህደት ነው ትላለች ነርሚን። አይደለ ውሸት እንዳልሆነ ማጠንቀሽ ታውቂያለሽ። ባለቤትሽ ምን አይነት ግፈኛ አረመኔ ሰው እንደሆነ ታውቂያለሽ። ይህን አረመኔነቱን እያወቅሽ አንቺ ግን ከሱ ጋር መሆንን መርጠሻል። ይህ የሚገርም ነው። አብረሹ ኖረሻል። ምን ሴት እንደሆንሽ ያስታውቃል። ከሱ ጋር አብረሽ ሄደሻል፣ በልተሻል፣ ጠጥተሻል፣ በእነሱ በድሃ ገንዘብ አብረሽ ጨፍረሻል። ተመልከቺ፣ በሞቱት ሰዎች መቃብር ላይ ጨፍረሻል አለቻት። ይቅርታ አድርጊልኝና እኔ ህሊኔ ንጹህ ነው ገባሽ? በሰላም ተኛለሁ፣ በሰላም እነሳለሁ፣ ምንም የሚያስጨንቀኝ ነገር የለም። ባላረኩ ነገር ነው የምትወቅሽ አለቻት። ለነገሩ ሰው እፍረተ ቢስ ከሆነ በኋላ ምን ሊሰሙ ይችላል ስለሌላ ሰው ትላታለች። ሙዜን ደርስበታለሁ ገንዘቡን ከኔ ያመጣሽው ብላ ጠየቀቻት። ይሄ ገንዘብ የኔ ገንዘብ ነው እሺ ሙዜን፣ እንደፈለኩ ገንዘብ መጠቀም ይችላል
አያገባሽም ብላት ሄደች። ሙዘይን ጥርጣሬዋ ቀጠለ። አይ ይህን ገንዘብ ከየት ነው ያመጣሽው? ደርስበታለሁ አንድ ቀን ትላለች። በሌላ በኩል መርጃን ወደ ቢሮ መታ ከአትሽ ጋር ለመስራት የሚያስችላትን አንዳንድ ዶክመንት ይዛ ልትሄድ ነበር ከቢሮ። ድንገት አስሊ መጣችባትና የሚገርም ነው እዚህ ጋር የአትሽ ሚስት ምናምን ነገር ለመሆን የምታደርጊው ጥረት ምንም አይሳካልሽም፣ ገባሽ? የእናንተ ጋብቻ የወረቀት ብቻ ነው። ይቅርታ አድርጊልኝ፣ ረበሽኩሽ እንዴ ትላታለች። መርጃን ግራ ግብት ብሏት አስሊን ስታያን ነበረ። አስሊ ትንጣጣለች። ስሚ እሱ ያገባሽ ለአንቺ ግድ ስለሚሰጡ አይደለም፣ እሱ ያገባሽ ለእኛ ብሎ ነው። ይህን ብታውቂ ይሻልሻል። ስነ ስርዓትሽን ያዢ እሺ። ይህ ሁሉ ነገር እያደረገ ያለው የእኛን ስም ለመጠበቅ ብሎ ነው። ምክንያቱም አንቺ ሁል ጊዜ ስሙን እንዳጠፋሽ ነው እንጂ የአንቺን ስም ለመጠበቅ ብሎ አይደለም። ስለዚህ የማይረባ ህልም እያለምሽ ጊዜሽን ባታባክኝ ይሻልሻል። ለራስሽ ብዬ ነው። ምክንያቱም አትሽን ቀርበሹ በኋላ ጨዋታ ነው የሚሆንብሽ። ምክንያቱም አንቺ እሱ ህይወት ውስጥ በጭራሽ የለሽም፣ ስለሌለሽ እሱ ልብ ውስጥ ቦታ የለሽም አለቻት። ጥሩሽ የለውም አንቺ ብቻ ነው ያለሽው። ተስማማን? ለምን ምነዝንዥኝ ታዲያ? ለምን መጨቀጨቂ? ምን ላግሽ ነኝ? ምሮ ደጋግመሽ ምን ነግሪኝ? አሁን ከክፍል ውጭልኝ ስትራ ነበረ አስሊ። ይህም በማለቷ መርጃን ተበሳጨችባት። ቀኖቹ እየደረሱ ናቸው። ከተፋታችሁ በኋላ አቴሽ ከአንቺ ጋር ምንም የሚቀረው ነገር የለም እሺ፣ አንድ ነገር እንኳን አይቀረው፣ ይህን ጠንቅቀሽ ወቂ ብላ ተስፈራራታለች። መርጃን ተናዳ ማዳመጥ ሆነ ስራ ብቻሽን ትቀሪያለሽ። ይህ ሁሉ ነገር ያረግሽው ነገር በሙሉ ዋጋ ትከፊበታለሽ። ይህ ሁሉ በደል፣ ይህ ሁሉ ኃጢአት፣ ይህ ሁሉ ግፍ የሰራሽው በኋላ ትከፊበታለሽ አለቻት። መርጃን ከዛ ገብቶኛል እኮ አትወጂኝም እኮ እኔ ከአንቺ ጋር ምንም መነጋገር አልፈልግም እና ለምሮ ማተኝ። ኧረ በእናትሽ ተይኝ በቃ ለምሮ ባገኘሽን ቁጥር መጨቃጨቂኝ በቃ። አንቺ ማለት አውቃለሁ ልጅ እያለሽ ያቺ ቅናታማ ምቀኛዋ ተማሪ ነበርሽ አይደለ? ያቺ ትንሿ ልጅ በትንሽ ነገር የምትቀናው፣ በትንሽ ነገር የምትናደደው፣ የምታለቃቅሰዋ፣ ቶሎ የሚከፋት ኮምፕሌክሳማ፣ ቶሎ የምትናደደው። አሁን ደግሞ አድገሻል። ሁለት ነገር አለ፣ ወይ አላደግሽም ወይ ደግሞ ይሄ ባህርሽ አብሮሽ አድጓል ማለት ነው። ተለወጪ እንጂ አንቺ ምን ሆነሽላል? ይሄ እኮ የልጅ ባህሪ እኮ ነው። እንግዲህ የሚጠቅምሽን ነገር ታውቂያለሽ። አሁን ብትኝ ይሻልሻል ሂጂ በቃ አለቻት። መርጃን ስራዋን መስራቷን ቀጠለች። አስሊ ተናዳ አየቻትና ትወጣለች። በሩ ባይል ጓ እያረገች እየወጣች መርጃን ፈጣሪ ትዕግስት ውስጥ ብላ የምትፈልጋቸውን ዶክመንቶችና ላፕቶፓን ይዛ ወደ አቴሽ ቢሮ እየመጣች ነበረ። አቴሽ ቢሮ ውስጥ ቁጭ ብሎ ስራውን እየሰራ ነበረ። ድንገት ነዚር ከተፍ አለ። አቴሽ በንዴት ሆኖ ያሉ ከተቀመጠበት ተነሳ። ምን ፈለግ እያለው ነበረ። አይ አይደለም እኔን እንዴት እዚህ ውስጥ አታካትተኝም? እኔ እናንተ እኮ ስምምነት እኮ አለ። ይህን የፕላዛ ፕሮጀክት እኮ አብረን እንሰራው ነበረ። እንዲያውንም እኮ የስራ ባልደረቦችን ረሳው እንዴ አለውም። በጣም ዘበት የሆነ ነገር ነው እያወራ ያለው። እንግዲህ እስካሁን ድረስ ሁሉ ነገር ሪፖርቶቹን ተመልክቻለሁ። እስካሁን ጥሩ ሁኔታ ነው ያለው። አንተን ሪፖርት ማድረግ አይጠበቅብኝም አለው። ማለት እኔ እኮ ልምድ አለኝ ለምሮ ከኔ ጋር ማሰራው አልፈልግም። ምንም ልምድ ከሌላቸው ጋር ብሰራ ይሻለኛል ከአንተ ጋር ከምሰራ። ምንድነው የምናዘንዘኝ አንተ እያለት እሺ ትቆጣ ነበረ። አይ የስራ ባልደረባነቴ አያዋጣኝም፣ ይጎዳኛል፣ ያከስረኛል ምናምን ምትል ከሆነ ደግሞ ራስን ማግለል ትችላለህ አለው። እንደዚህ የሚባል ነገር የለም። እኔ የትም ሄጄ ራሴን አላገለም። ከዚህ በኋላ በቀን ታየኛለህ፣ ገባ? ከዚህ በኋላ በቀን እንገናኛለን ይሉ አላትሽ ተናዶ እያየው ነበረ። እንግዲህ በገዛ ፍቃድ ጠላቴ ለመሆን ፈልገሃል። ምንም ልረዳ አልችልም። እንግዲህ ማለቴ ይሄ ለአንተ ከባድ ሊሆንብህ ይችላል። እንግዲህ እንደ ወንድ ግን ከኔ ጋር ተጋፈጠኝ እንደ ወንድ እሺ አለው። ነዚር አትሽን ካየው በኋላ ተናዶ ጥሎት ይሄዳል። አትሽ ተመልሶ መጣ። ስራውን እየቀጠለ ነበር። በሌላ በኩል ነርሚን የገዛቻቸው ልብሶች እየተመለከተች ነው። አዳዲሶቹ ልብሶች ወይኔ እንዴት ነው የሚያምረው እያለች እያየች ነበረ። እንደዚህ እያነሳች እያስቀመጠች እያወዳደረች ቀሚሱን እያየች ድንገት ዛህራ መጣች። ዛህራ ስትመጣ ገረማት። እዚህ ጋር ነርሚን የአንገት ሀብሉ እንደሰረቀች ዛህራ አይታታለች ኪሷ ስትከት። ከዛ ቡናና ውሃ አምጪልኝ ብላ ነበር። ዛህራ አስቀመጠች። ከዛ በኋላ ነርሚን ልብሶቹ የገዛቸው አያምሩም እያለች ነበረ። ዛህራ ያምራሉ። እንግዲህ ያው ትናንትና ማታ ሙዘይን በጣም ተናዳ ነበር ማለት ፎቶ ሲነሱ መርጃን አብራቸው ስለተነሳች አለቻት። ከዛ ዝቅ ስትል ልብሶቹን ስታያቸው ዛህራ መሳቅ ጀመረች። ከዛ ነርሚን ዛሬ ልብስ ልገዛ ሂጄ ነበረ እና ይሄ ልብስ ድሮ ከነበረ ልብስ ጋር ይመሳሰላል፣ ረስቼዋለሁ። ስለዚህ አልፈልገው ቆንጆ ቢሆንም እስኪ አንቺ ላይ ግን ያምራል መሰለኝ። እስኪ አዎ ያምራል፣ ውሰጂው በቃ ልበሺው፣ ዘንጭበት አለቻት። በጣም አመሰግናለሁ ነርሚን እህቴ፣ በእውነት አመሰግናለሁ፣ ግን እኮ አይገባም አለቻት። ችግር የለም ውሰጂው ልበሺ አለቻት። ከዛ እዚህ ጋር አፍ ማዘጋ ይመስላል። ከዛ ዛህራ ደስ አላት። ሙዘይን እንዴት ናት ብላ ጠየቀቻት። በጣም ገርማታል። እንደዚህ ብሽቅ ብላ ይቻት አላቀም አለቻት። ለምን ይገርማታል ማለቴ የእሷ ልጅ አረለች እንዲ መርጃንም ብትሆን ለምን ትናደድባታለች? ገና ይቀጥላል። አትሽ ገና ከልጅ ድብን ያለ ፍቅር ይዘዋል። ከዛ በኋላ ከባድ ነው የሚሆነው እያለች አልነበረም። ድንገት አይደር መጣ። እንደዚህ አፋቸውን ገጥሞ ሲያወሩ አያቸውና ሲመጣ ዛህራ ፈጥና ወጣች። ምንድነው ደግሞ እያላ ነበረ። ምንም ልብስ ገዝቼ ነው አለችው። አንቺ በጣም እየተንቀሸቀሽ ነው፣ ፈጣሪ ሲጽነ ሰላሙን ይስጥሽ፣ እኔ በጣም ግራ ገብተሽኛል ብሏት ከወራ በኋላ ዝም በል ምንም አታውቅም አለችው። ጥሏት ይወጣል። በሌላ በኩል አትሽ እና መርጃ ስራቸውን እየሰሩ ናቸው። አብረው ስራ እየሰሩ መርጃን ለማስረዳት ስትሞክር አይኗ ከንፈ
ከንፈሯ እጇ የሚንቀሳቀስበት መንገድ በሙሉ አስገርሞት ትኩር ብሎ ሲመለከታት ነበረ። ከዛ ሀሳብ ውስጥ ገባች። ሀሳቡ ስትገባ ምን ጊዜ ግራ እጇ ላይ ያለውን ቀለበቷን ታሽከረክረዋለች። አሁን ቀለበቷን እያሽከረከረች እያለ ጣቷ ላይ ግርም ብሎት ተመለከታት። እሱም ቢሆን ጣቱ ላይ ያለውን ቀለበት ማሽከርከር ጀመረ። ድንገት ዞር ስትላየችው ደነገጠች። ሀሳብ ውስጥ ቆሶን ነው። በቃ እስኪ ትንሽ እንቅመስ ብላ ፊት ለፊት የነበረውን ምግብ እየበላች ከዛ ልሰጠው እጇን ስትዘረግ የሆነ ጣፋጭ ነገር ነው። እሱ ቀስ ብሎ እጇ ላይ እንዳለ እየጎረሰ ነበረ። እንዲህ ያሉ አብረው ስራቸውን መስራታቸውን እየቀጠሉ ነበረ። አቶሽ በተደጋጋሚ ይደወልለታል። ከዛም ባላ እሷ በተደጋጋሚ የሚደወልልህ ከሆነ ስልክን አስቀምጥ፣ ስራችን መስራት አለብን፣ ይሄ እኮ ቶሎ ማለቅ አለበት ብላ ልትቀበለው ሞከረች። ታገለችው። እየታገለችው እያለ ድንገት እየተቃቀፉ በመካከላቸው የሆነ ነገር እንደ አዲስ እየተፈጠረ ነው ያለው። አይኖቿን ሲመለከት ቅልጥ እያለ ነበረ። ለምንድን እንደሱ ምታኝ? ለምንድን ምታኝ? ስታይኝ በቃ ሌላ ዓለም ውስጥ እገባለሁ፣ እባክህ እንደዛ ተይኝ ብላ ከራሷ ጋር እየወራች ነበረ። ወይኔ አምላኬ ይህች ልጅ ሁልጊዜ ለዘላለም እንደዚህ ተይኝ፣ በቃ ይሄ እነዚህ አይኖች ብቻ እንዲያኝ ነው የምፈልገው ብሎ ከራሱ ጋር እያወራ ነበረ። ከዛ መጣኝ ብሎ ጥሏት ሄደ። የሆነ ነገር እየተፈጠረ ነው ያለው። መርጃንም ብትሆን የሆነ ስሜት ተሰምቷታል። ከዛም በኋላ አቶሽ ወደ ውጭ ወጥቶ የሆነ ሰው እያገኘ ነው። ጀማል ደውሎልን ነበረ። ጀማል ላናግር ብሎታል። ጀማልንም ሊያገኘው ጭምር ነው የወጣው። ጀማልን አገኘው። ከዛም በኋላ ያመቴን የሚባለው ሰው አሁን እንዲያመልጥ ረድቼዋለሁ አለው። ስታስበው ግን ሃይደር የሆነ ነገር ያወቀ አይመስልም ብሎ ጠየቀው። ሃይደር የሆነ ነገር ቢያውቅ ኖሮ አይፈታንም ነበረ። ቶሎ እየመጣ ነበር እየጨቀጨቀ የሚያጣድፈን። ነገር ግን አሁንም ቢሆን ተስፋ አይቆርጥም። ይሄ ማለት ተስፋ ይቆርጣል ማለት አይደለም። መፈለግ አለብን በደንብ እያለ እያወሩ ነበር። ድንገት መርጃን መጣችና አቴሽን እንጂ አለችው ፈገግ ብላ። እሺ መጣኝ አላት ፈገግ ብሎ። ጀማል የአቴሽን ፈገግታ ሲመለከት እሱም ፈገግ አለ፣ ሳቀ። አቴሽ ጀማልን ዞር ብሎ ሲያየው ቶሎ ብሎ ደነገጠና ያ ሲስቅ የነበረው ፊቱ ባንዴ ኮስተር አለ። ምን ያኮሳተራል አቴሽ የሰው ልጅ የሚኖረው አንድ ጊዜ ብቻ ነው፣ እሺ ብዙ እንትን አትበል ብሎት መክሮት ይሄዳል። አቴሽ አሰባሰበና ወደ ቢሮ ገባ። አስሊ ከዛ በርቀት የአቴሽ ሁኔታ ስትመለከት ነበረ። አቴሽ ወደ ቢሮ እየገባ አየችውና እዛው በረጋ ቆማ ቀረች። ድንገት ነዚር መጣ። ሲመጣ ነዚር በፍጥነት የሆነ ነገር ማድረግ አለብን፣ የሆነ ነገር መፍጠር አለብን፣ በቃ አለበዚያ አንችላቸውም ከባድ ነው የሚሆነው። አቴሽና መርጃን ከድሮ የበለጠ በጣም እየተጣመሩ ናቸው። እቺ መርዝ የሆነች መርጃ የምትባለች በመጨረሻ ማጥምደዋለች። ይህን ነገር ማስቆም አለብን አለችው። በዚህ ተስማሙ። መርጃንና አቴሽ እያሉ መሸ። ስራቸውን እየሰሩ ናቸው። እሷ ከተቀመጠችበት ተነስታ እያስረዳቸው መልሳ ትቀመጣለች። ስራቸው በዚህ መንገድ አሁንም ቢሆን ቀጠለ። እንዲህ እያሉ ስራቸውን እየሰሩ በመካከላቸው ያለው ይሄ ፍቅር እየጠባበቀ እየመጣ ድንገት አስሊ መጣች። አስሊ አሁን ረፍዶባታል። ከመጣች በኋላ ከጀማል ጋር ነበር የገቡት። መታሷ አቴሽን በቃ እንሂድ ወደ ቤት፣ የድርጅቱ ሰራተኞች ይስሩት፣ ምን ጨነቀ አንተ እያለችው ነበር። ጨርሳለሁ፣ ችግር የለም አስሊ እሰራለሁ እስከ ጧት ድረስ አያሳስብም ይላታል። ሰዓቱ ሄዶ መሽቷል። አስሊ በቃ እንሂድ ይላል ጀማል። አቴሽን እኮ ያንተ ነገር እኮ ነው የሚያስጨንቀኝ፣ እኔ ራስ እንድታደከም ስለማልፈለግ እኮ ነው፣ በቃ ሰራተኞቹ ይሰሩታል አልኩ አለችው። እኔ እኮ ለምን ዝም ብሎ እንደሚያስጨንቅሽ አላቅም፣ በዚህ ጉዳይ መጨነቅ አይጠብቅብሽም ይላታል። አስሊ መነዝነዟን ቀጠለች። ድንገት መብራት ጠፋ። ሆን ተብሎ የጠፋ ይመስላል። ጀነሬተሩም አይሰራም። ከዛ እዚህ ጋር አስሊና ጀማል ተይዘው፣ ነገር ግን ይህ ለአቴሽና ለመርጃን ምርጥ አጋጣሚ ሆነ ይመስላል። መርጃን ፈራውኝ ብላ አቴሽን በዚህ በጨለማ እያቀፈችው ነበረ። ከዛ ሻማ ነገር አበሩም። ከዛ በኋላ አቴሽ በረደኝ ስትለው ወደ እሷ እየቀረበ ነው። የቢሮ ማሞቂያ አይሰራም። ከዛ የሆነ ኮት ነገር ደረበላትና አይዞሽ በቃ እያለ እንድትቀመጥ አደረጋት። በቃ የላፕቶፓችን ባትሪ እስኪዘጋ ድረስ እንስራ ይባባላሉ። ከዛ ሊሰሩ ሞከሩ። ነገር ግን አይምሯቸው ተበተነ። እሷ ማልቀስ ጀመረች። በልጅነት ያሳለፈችው ልጅነት እንዴት የኩላሊት ንቅለ ተከላ ሲደረግላትም መከራን እንደበላች በየጊዜው መድኃኒት ሽታው እያንዳንዱ ነገሮች ሰልችቷት እንደነበረ የሁሉ ህይወት እንዳሳለፈች እያለቀሰች ነገረች። እንባዋን እየጠረገ ነበረ። ስለዚህ እኔም በሞት ሰውነቴ ለመደጎም ወስኛለሁ፣ በቃ እሰጣለሁ፣ የሰውነት ክፍሌን እሰጣለሁ ስሞት እያለች ነበር። ምን ያህል ጥቅም እንዳለው አሁን አውቄያለሁ ስትል ነበር። ሌሎችም ሰዎች እንዲተርፉ ፈልጋለሁ በእኔ ምክንያት ትላለች። ከዛ አቴሽ እጇን ይዞ እያረጋጋ ነበረ። እጇን ይዞ እንዲሞቃት የሙቀት ስሜት እንዲሰማት ሊያደርግ ነው። በሌላ በኩል ሙዛይ ወደ መኝታ ክፍሏ መጣች። ጌጣጌጥ የምታስቀምጥበት መሳቢያ ያለ እሱን ከፍታ ጌጣጌጦቹን እየደረደረች ነበረ። ያ የተሰረቀባት የአንገት ሀብል በጣም ውድ ነው፣ ደግሞ በጣም ትወደዋለች። ቀለበቷን አውልቃ ቀለበት ያደረገችበት ጣት ላይ የሆነ ክሬም ነገር እየተቀባች ነበረ። ከዛም በኋላ ከፈተችው። ስትከፍተው የአንገት ሀብሉ የለም። ግራ ገባት። የአንገት ሀብሌ ደግሞ ይገባ ብላ ትፈልገው ጀመረ። ምናልባት ሌላ ቀውስ ከከተትኩት ብላ አሁን እሱን ማሰሷን ቀጠለች። ሙዛይን በግማሽ ድንጋጤ ውስጥ ሆና አገኘዋለሁ ግን እያለች ፈለጓ ቀጠለ። ጭራሽ መፈለግ የሌለባት ቦታ ውስጥ ቤት ውስጥ እንኳን ፈለገችው የለም። ግራ ገባት። አስሊ ወስደው ሊሆን ይችላል። በቃ ነገ ጠይቃታለሁ
ጠይቃታለሁ ብላ እንቅልፏን እየተኛች ነው። ግን ደግሞ አሳሰባት። አስሊ ሳትነግራት የእናቷን የአንገት ሐብል ወስዳ አታውቅም። ሙዜን እየተረበሸችን ቢሆን እንቅልፏን ለመተኛት እየታገለች ነው። በሌላ በኩል አቲሽ እንዲሁም መርጃን በዚህ በጨለማ ውስጥ ሆነው በሻማ የሆነ ምግብ ነገር ለመቅበስ እየሞከሩ ናቸው። በሻይ አድርገው እየበሉ ብቻውንስ መረረኝ፣ በቃ ላፕቶፕ ባትሪ እየጨረሰ ነው ያለው፣ ምንድነው የምናረቀው አለችው ከተቀመጠችበት ተነስታ። ከዛ በኋላ ቆይ ተረጋጊ፣ ቆይ አንዴ ጀነሬተሩም አይሰራም፣ እስኪመጣ ድረስ እንጠብቅ፣ ወይ የሚጠግኑትን ሰዎች ጠርቻቸዋለሁ ይመጣል እያላን ነበረ። ከዛ ሻምናለሁ እያለችው ነበረ። የሆነ ነገር ሊነግራት ፈልገዋል። አይኗን እያያን ነበረ። የሆነ ነገር ሊነግራት እሷም ገብቷታል። ለምን እንደዛ የምታይኝ ለምንድን ነው የምታይኝ አለችው። እኔ እንጃ እያለ ከዛ መርጃን ያው እኔ እያለ ዳር እያለ እሷን ብትሆን ምን እያለች እየጠበቀችው ነው። ማታ ነው፣ መብራት ጠፍተዋል። እንደዚህ በግማሽ ጨለማ ውስጥ ሆነው አይኑን ስትመለከተው እሱም የሆነ ነገር ሊነግራት ዳር እያለ ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በየላችሁበት መልካም ቆይታ ይሁን።